ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንትን እንጀምራለን ማለት ነው። ሴልስ ማኔጅመንት ቻፕተር 1 ኢንትሮዳክሽን ቱ ሴልስ ማኔጅመንት በሚል ርዕስ በዚህ ቪዲዮ እንወያያለን፣ እንማማራለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ሰብስክራይብ ስታደርጉ የደወል ምልክቷን በተጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችኋል ማለት ነው። ሶሻል ሚዲያዎች ላይ የኔ ቱቶሪያል በሚል ዩዘር ኔም ቴሌግራም፣ ቲክታክ እና ዩቲዩብ ላይ ታገኙታላችሁ ማለት ነው። ቪዲዮአችንን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ይህ የኔ ቱቶሪያል ነው። በዚህ ቪዲዮ ስለ ሴልስ ማኔጅመንት እንማማራለን። እንደ ኢንትሮዳክሽን ዋት ኢዝ ሴልስ ማኔጅመንት፣ ሴልስ ማኔጅመንት ምንድን ነው፣ ምን ማለት ነው የሚለውን ነገር ስናይ እንደ ኢንትሮዳክሽን ሴልስ ማኔጅመንት ስንል እንግዲህ ባጭሩ ማኔጂንግ ሴልስ ፎርስ ወይም ደግሞ የሽያጭ ባለሙያዎችን ማስተዳደር መቆጣጠር ማለት ነው። ስለዚህ ሴልስ ማኔጅመንት ማለት የሽያጭ ባለሙያዎችን ማስተዳደር ማለት ነው። እነሱን መምራት ማለት ነው። ለነሱ እቅድ አውጥቶ እነሱን አሰልጥኖ የሚሰሩትን ስራ ማድረግ ያለባቸውን ነገር በግልጽ አስረድቶ አሳይን አድርጎ ያንን ነገር ማድረጋቸውን ማረጋገጥና መቆጣጠር፣ ጥሩ ሲሰሩ መሸለም፣ ስህተት ካለ ደግሞ ለዛ ማስተካከያ እርምጃ መውሰድ ሴልስ ማኔጅመንት ወይም ደግሞ የሽያጭ አመራር ይባላል ማለት ነው። ሴልስ ማኔጅመንት ኢዝ ይለናል ዘ ኪ ፋንክሽን ኢን ኦል ታይፕስ ኦፍ ኢንተርፕራይዝስ። በሁሉም አይነት ድርጅት በሁሉም አይነት መስሪያ ቤት ሴልስ የምንለው ነገር ኪ ፋንክሽን ነው፣ ቁልፍ ተግባር ነው። ሁሉም ድርጅቶች ሊሰሩት የሚገባ ነገር ነው። ዊዛውት ሴሊንግ ዜር ኢዝ ኖ ኤኒ ረቨኑ። ማንኛውም ድርጅት ያለ ሴልስ አክቲቪቲ ምንም አይነት ጀነሬት የሚያደርገው ነገር ስለማይኖር፣ ያ ማለት ለምሳሌ ማኑፋክቸሪንግ ፈርምስ፣ እነዚህ አምራች ድርጅቶች፣ ሆልሴለርስ፣ እነዚህ ጅምላ ሻጮች፣ ሪቴለር፣ ቸርቻሪዎች፣ ሰርቪስ ኦርጋናይዜሽን አገልግሎት የሚያቀርቡ ለምሳሌ ፎር ኢንስታንስ ኢንሹራንስ ካምፓኒዎች፣ ኤርላይንስ፣ ሚቹዋል ፈንድስ፣ ስቶክ ብሮከርስ፣ እነዚህ በሙሉ ሴልስ ማኔጅመንት አክቲቪቲን ያካሂዳሉ ማለት ነው። ኤንድ ኦልሶ ፈርሞችም ሊጠቀሙ ይችላሉ። ሴልስ ኤጀንቶች ወይም ደግሞ ኢንዲፔንደንት የሆኑ ሴልስ ሪፕሬዘንታቲቮቻቸውንም ሊጠቀሙ ይችላሉ። ቢኮዝ ሴልስ ኢዝ ዘ ኪ ፋንክሽን ብለን ስለተነሳን። ሴልስ ማኔጅመንት ፕሮብሌም ኤግዚስት ያደርጋል ማንኛውም አይነት ድርጅት። ኢቭን ድርጅቱ ሴልስ ፎርስ ባለሙያ ባይኖረው ባይቀጥረም ሴልስ ማኔጅመንት ፕሮብሌም የመከሰት ፕሮባቢሊቲ ያለው ኤግዚስት ያደርጋል። ወይም ማኑፋክቸረር ኤጀንቶችንም እየተጠቀሙ ቢሆን ሀፍ ሪፕሬዘንት የሚያደርጓቸውን ኤጀንቶችን ኢቭን እየተጠቀሙ ቢሆን ፕሮብሌሙ ኤግዚስት የማድረግ ፕሮባቢሊቲ ያለው ማለት ነው። ኢን ሞደርን ወይ ሴልስ ማኔጅመንት ስንል ፕሮፌሽን ነው ወይም ደግሞ አንድ ሙያ ነው። ምን ሊሰራ ይችላል እዚህ ጋር ሴልስ ማኔጅመንት ላይ ስንል አንደኛ ፕላን ኤንድ ኦርጋናይዝ ሴልስ ኦፕሬሽን፣ ከሽያጭ ጋር የተያያዙ ስራዎችን ማቀድ ማደራጀት የመጀመሪያው ታስክ ይሆናል ማለት ነው። ሌላው ዲዛይኒንግ ኢፌክቲቭ ኦርጋናይዜሽናል ስትራክቸር፣ ጥሩ የሆነ ድርጅታዊ መዋቅር ማውጣት ዲዛይን ማድረግ። ኤንድ ኦልሶ አፕላይ ኤፊሽንት ኮንትሮሊንግ ፕሮሲጀር፣ ሴልስ ፎርሶች የተሰጣቸውን ኃላፊነት በስነ ስርዓት ተወጥተዋል አልተወጡም የሚለውን ነገር ኮንትሮል ለማድረግ እንዲያመች ያነ ነገር ወይም ደግሞ የኮንትሮሊንግ ሲስተሙ የሚሰራበት አሰራር ግልጽ የሆነ ፕሮሲጀር፣ አሰራር፣ ቅደም ተከተልና ሂደት መተግበር ያስፈልጋል ማለት ነው። ሌላኛው ሴት ኳሊቴቲቭ ኤንድ ኳንቲቴቲቭ ሴልስ ኦብጀክቲቭ ኢን ተርምስ ኦፍ ወርድ ኢን ተርምስ ኦፍ ነምበር ኤክስፕረስ የሚደረግ የሚገለጽ ሊያሳኩት የሚችሉት ኦብጀክቲቭ ማስቀመጥ ሊሆን ይችላል ማለት ነው። ሌላው ዴቨሎፕ ሴልስ ፖሊሲ ኤንድ ሴሊንግ ስትራቴጂስ፣ ዋት ኤንድ ሃው ዳትስ ዘ ፖሊሲ ማለት ነው። ምንና እንዴት መሰራት አለበት ሴልስ አክቲቪቲው፣ ኤንድ ኦልሶ በምን አይነት ስልት ኦር ስትራቴጂ ነው መሰራት ያለበት። ዴቨሎፕ ፖሊሲ ኤንድ ሴልስ ስትራቴጂስ ሴልስ ማኔጅመንት ታስክ ነው ማለት ነው። ሴልስ ማኔጅመንት ላይ እንግዲህ ፕሮፌሽናል የሆነ አፕሮች ፕሮፌሽናል ያለው አፕሮች ያስፈልጋል ማለት ነው። ሃይሊ ዲማንድ ይፈልጋል። ፕሮፌሽናል በሆነ አፕሮች ሴልስ ማኔጅመንቱን መምራት የሚችል ፕሮፌሽናል የሆነ ባለሙያ የሚፈልግበት ጊዜ ላይ ነው ያለነው። ወይም ደግሞ ሴልስ ማኔጅመንቱ ፕሮፌሽናል የሆነ አፕሮች እንዲኖረው
ይፈልጋል ማለት ነው። ሶ እንደ ኢንትሮዳክሽን ይሄን ካለን ሴልስ ማኔጅመንት ማለት ሁሉም ድርጅቶች ጋር ሊሰራ የሚገባው ኪ ፋክተር ወይም ደግሞ ኪ የሆነ ፋንክሽን ነው ካለን ኤንድ ኦልሶ ኢት ኦልሶ ፕሮፌሽን ነው ካለን ፕሮፌሽናል አፕሮችም ሪኳየር ያደርጋል ኢዝ ሃይሊ ዲማንድድ ነው ፕሮፌሽናል የሆነ አፕሮች ኢን ሴልስ ማኔጅመንት ካለን ሴልስ ማኔጅመንት ምንድን ነው ወደሚለው እንምጣ። ኦሪጂናሊ ይለናል እንግዲህ ሲነሳ ሴልስ ማኔጅመንት የሚመለከተው ምን ነበር? ኦንሊ ሴልስ ፎርሶችን ወይም ደግሞ የሽያጭ ባለሙያዎችን ብቻ ነበር። ነገር ግን የተለያዩ ማርኬቲንግ አክቲቪቲዎችም ላይ ኤክስፓንድ ሆኖ መጥቷል። ምን ማለት ነው? ሴልስ ማኔጅመንት ማለት ሴልስ ፎርሶች ላይ ብቻ ዳይሬክትሊ ፎከስ ያደረገ ስራ ብቻ ሳይሆን ሌሎች ተጨማሪ ማርኬቲንግ አክቲቪቲዎችንም ያካትታል። ለምሳሌ ዲተርማይኒንግ ዘ ሴሊንግ ፕራይስ ኤንድ ኦልሶ ፕሮሞሽናል ፋንክሽን ዳትስ ማርኬቲንግ ሚክስ አክቲቪቲ ናቸው። እነዚህን ተግባራቶች ይሰራል ማለት ነው። ስለዚህ ኖት ኦንሊ ሴልስ ፎርስ ላይ ፎከስ ያደረገ ብቻ አይደለም። ኢት ኤክስፓንድ ኢትስ ስኮፕ ኢንቱ ማርኬቲንግ አክቲቪቲስ ማለት ነው። ሴልስ ማኔጅመንት አሜሪካን ማርኬቲንግ አሶሲዬሽን ዲፋይን ሲያደርገው ሴልስ ማኔጅመንት ኢዝ ፕላኒንግ ማቀድ፣ ዳይሬክቲንግ መምራት፣ ኮንትሮሊንግ መቆጣጠር ማንን ፐርሰናል ሴሊንግ አክቲቪቲዎችን ወይም ደግሞ የሽያጭ ባለሙያዎች የሚሰሩትን ስራ ማቀድ፣ የሚሰሩትን ስራ መምራት፣ የሚሰሩትን ስራ መቆጣጠር ምንን ያካትታል? ይሄ ስንል ሪክሩቲንግ ሽያጭ ባለሙያዎችን መመልመል ወይም ደግሞ ለፈተናም ሊሆን ይችላል በማስታወቂያ መጥራት፣ ሴሌክት መምረጥ፣ ከዛስ ትሬኒንግ መስጠት፣ የተሻለ እውቀት ስኪል እንዲኖራቸው ሱፐርቫይዚንግ ማድረግ፣ ማስተዳደር፣ ኮምፖንሴት ማድረግ፣ በቂ ክፍያ መክፈል፣ ሞቲቬት ማድረግ፣ ጥሩ ሲሰሩ ሪዋርድ ማድረግ ማለት ሬንፎርስ ማድረግ ማንን ሴልስ ፎርሶችን። እነዚህም በሙሉ አክቲቪቲዎች የማን ኃላፊነት ናቸው? የሴልስ ማኔጅመንት ኃላፊነት ናቸው ይለናል። ሴልስ ማኔጅመንት ኦንሊ ሴልስ ፎርሶችን የሚመለከት ብቻም ሳይሆን ማርኬቲንግ አክቲቪቲዎችንም ያካትታል እንላለን ማለት ነው። አንድ ሴልስ ማኔጀር ማለት ሴልስ ማኔጅመንት ስንል እንግዲህ አክቲቪቲው ነው። ፕላን ማድረግ፣ ዳይሬክት ማድረግ፣ ኮንትሮል ማድረግ፣ ኮምፖንሴት ማድረግ፣ ምናምን ማድረግ እያልን አይተናል። ይህ አክቲቪቲው ነው። ሴልስ ማኔጀር ስንል ደግሞ ሰውየው ማለት ነው። ማኔጀር ሴልስ ማኔጀር ሆኖ የተቀጠረው ሰውዬ ማለት ነው። ማኔጀር እንለዋለን። የሽያጭ አስተዳዳሪ ማለት ነው። ምን ስራዎችን ሊሰራ ይችላል? የመጀመሪያው ማኔጂንግ ፐርሰናል ሴሊንግ አክቲቪቲዎች፣ እነዚህ የሽያጭ ባለሙያዎች የሚሰሩትን ስራ መምራት ማስተዳደር ማለት ነው። ኤንድ ሁለተኛ ኦርጋናይዚንግ ሴልስ ኢፈርት ኢንሳይድ ኤንድ አውትሳይድ ዘ ኦርጋናይዜሽን፣ የሴልስ ባለሙያዎችን ተግባር ኦርጋናይዝ ማድረግ ማቀናጀት፣ በተቀናጀ ኮኦርዲኔት በሆነ መንገድ እንዲሰሩ ማድረግ ኤንድ ከሌሎች ዲፓርትመንቶች ጋራ መቀናጀት ኮኦርዲኔት ማድረግ ከፋይናንስ ጋር ከማርኬቲንግ ጋር ከማኔጅመንቱ ጋር ኮኦርዲኔቱ ነው መስራት ይጠበቅባቸዋል። ሌላኛው ሜንቴኒንግ ከስተመር ኤንድ ዲስትሪቢዩተር ሪሌሽንሽፕ፣ ከደንበኞችና ከሌሎች አጋር ኢንተርሚዲየሮች ወይም ደግሞ ዲስትሪቢዩተሮች ጋር ያለን ግንኙነት ማስቀጠል መቻል። ሪሌሽንሽፕ ማርኬቲንግ የሚለውን ነገር ፐርፎርም ማድረግ አለባቸው። ዳት ኢዝ ዋይ ዊ ሴድ ሴልስ ማኔጅመንት ኢዝ ኖት ኦንሊ ፎከስ ኦን ሴልስ ፎርስ ዳት ኢት ኤክስፓንድስ ኢት ስኮፕ ኢንቱ አዘር ማርኬቲንግ አክቲቪቲ። ሪሌሽንሽፕ ማርኬቲንግ የምንለው እዚህ ጋር ይመጣል ማለት። ሌላው ፓርቲሲፔቲንግ ኢን ዲሲሽን ሜኪንግ ኦን ፕራይሲንግ፣ ፕሮሞሽን፣ ቴሪቶሪስ፣ ኮታ ኤንድ በጀቲንግ። ሉክ ኢት this is another tasks of sales manager, not only managing sales activity but also determining the selling price of the product, the promotional activity of the product, the territory, quota and the budgeting or managing resources in sales management in sales activity የምንለውን ነገር በሙሉ ያካትታል ማለት ነው። ሴልስ ፎርሶችን ብቻ አይደለም፣ ፕራይስ ዋጋ መተመን፣ ማስታወቂያዎችን መስራት፣ የሚሰሩበትን ቦታዎች ኮታዎችን ማስቀመጥ፣ በጀት መበጀት በሙሉ የአንድ ሴልስ ማኔጀር አክቲቪቲ ነው። ሴልስ ማኔጀር ኢዝ ቦዝ ይለናል ሴልስ ፎርስ አድሚኒስትሬተር፣ የሽያጭ ባለሙያዎች አመራር ነው። ኤንድ ኦልሶ ማርኬቲንግ ዲሲሽን ሜከር፣ የገበያ ውሳኔ ሰጭ ነው። ገበያን በተመለከተ ውሳኔ ይሰጣል። የሽያጭ ባለሙያዎችንም ያስተዳድራል ማለት ነው። እዚህ ጋር የተዘረዘሩት አክቲቪቲዎች ስናያቸው ለምሳሌ
እስከዚህ ያሉት ሴልስ ፎርስን ይመለከታሉ። እዚህ ጋር ያሉት ደግሞ ማርኬቲንግን ይመለከታሉ። እዚህ በታይ ያሉት ማርኬቲንግ፣ እዚህ ጋር ደግሞ ያሉት ሴልስ ፎርስን የሚመለከቱ ናቸው ማለት ነው። ስለዚህ ቦዝ ሴልስ ፎርስ አድሚኒስትሬተር ኤንድ ኦልሶ ማርኬቲንግ ዲሲሽን ሜከር ነው ማለት ነው አንድ ሴልስ ማኔጀር። ስለዚህ አንድ ሴልስ ማኔጀር ለመሆን እኛ አንድ ሴልስ ማኔጅመንት ኮርስ መውሰድ ያለብን፣ ሁለት ዲቴል የሆነ ማርኬቲንግ እውቀት ሊኖረን ይገባል ማለት ነው። ስለ ማርኬቲንግ ሚክሶች ምናምን እንደዚህ ጀነራል ማለት ነው። እሱን ነው የሚለን ሴልስ ማኔጅመንት። አሁንም ምን ይለናል? አቺቪንግ ሴልስ ፎርስ ኦብጀክቲቭ ኢፌክቲቭሊ ኤንድ ኤፊሽንትሊ ስሮ ማኔጀራል ፋንክሽንስ። ሴልስ ማኔጅመንት ማለት ሴልስ ፎርሶች የተቀመጠላቸውን ጎል የሚያሳኩበት መንገድ ነው። ምንም በመጠቀም ኢፊሽንትሊ እና ኢፌክቲቭሊ ጎላቸውን አቺቭ የሚያደርጉበት መንገድ ነው። እንዴቱ ነው? አንደኛ በፕላኒንግ እቅድ በማውጣት፣ ሁለተኛ ስታፊንግ በቂ የሰው ኃይል በመቅጠር፣ ሶስተኛ ትሬኒንግ ስልጠናዎችን በመስጠት ለሴልስ ፎርሶች ለሽያጭ ባለሙያዎች፣ አራተኛ ሊዲንግ በመምራት አቅጣጫዎችን በመስጠት ስራዎችን እንዲሰሩ በማድረግ ብሄቪየራቸውን ኢንፍሉንስ በማድረግ ኤንድ ኦልሶ ኮንትሮሊንግ የሰሩት ስራና የተቀመጠው ጎል በትክክል ተሳክቷል ተመጣጥኗል ወይም ደግሞ የሰሩት ስራ የተሰጣቸውን ኃላፊነትን በትክክል መወጣታቸውን ያሳያል የሚለውን ነገር ክሮስ ቼክ ማድረግ ማለት ነው። ኤንድ ኦልሶ ቴኪንግ ኮሬክቲቭ አክሽን ኢፍ ነሰሰሪ የሚለውን ነገር በመከተል ሴልስ ፎርሶች ጎላቸውን አቺ ማድረግ የሚችሉበት ሁኔታ ሴልስ ማኔጅመንት እንለዋለን ማለት ነው። ሶ እነዚህ ቤዚክ የሚባሉ ሴልስ ማኔጅመንት ፋንክሽን ኦር ማኔጀሪያል ፋንክሽን ኢን ሴልስ ምን ምንድን ናቸው የሚለውን ዲቴል እንይ። ዘ ፈርስት ዋን ዛስ ፕላኒንግ ያልነው ነው ወይም ደግሞ ማቀድ ማለት ነው። ፕላኒንግ ማለት ኮንሺየስ ሊሆነ በንቃተ ህሊና ወይም ደግሞ ኖርማል ኮንሺየስ በሆነ መንገድ ኦር ኬርፉሊ መስራት ያለብንን ነገር ለይተን መቼ እንዴት መስራት እንዳለብን ማን መስራት ምን መስራት እንዳለበት ነገሮችን ማድረግ በዛ መንገድ ፕላኒንግ ይባላል። ሶ እዚህ ጋር ስንመጣ ዲሳይዲንግ ፊውቸር ሴልስ ጎል ኤንድ አክሽን በሽያጭ ልናሳካው የፈለግነው ጎል ምንድን ነው ኤንድ ኦልሶ የምንሰራቸው ስራዎች ምንድን ናቸው የሚለው ነገር መለየት። ሁለተኛ ዲተርማይኒንግ ሃው ዌን ኤንድ ባይ ሁም ዘ ጎል ዊል ቢ አቺቭድ በማን እንዴትና መቼ ነው ሴት ያደረግነው ያስቀመጥነውን ዓላማ የምናሳካው የሚለውን ነገር መወሰን። ሌላኛው አሎኬቲንግ ሴልስ ሪሶርስ በጀቲንግ ያልነው ማለት ነው። ለዚህ ዓላማና ስራ የሚሆን ሪሶርስ በጀት መበጀት ማለት ነው። ዳስ ፕላኒንግ የምንለው እሱ ነው። ዘ ሰከንድ ስታፊንግ ማለት ለሴልስ ወይም ደግሞ ለሽያጩ ብቁ የሆኑ ሙያተኞችን መመልመልና መቅጠር ማለት ነው። ሶ እዚህ ጋር ሪክሩቲንግ ኤንድ ሴሌክቲንግ ሴልስ ፒፕል የሽያጭ ባለሙያዎችን መመልመል መምረጥ ማለት ነው። ከዛስ ነምበር ስንት ሰው ያስፈልገናል፣ ታይፕ ምን አይነት እውቀት ስኪል ባለሙያዎች ያስፈልጉናል የሚለውን ነገር መወሰን። ኤንድ ኦልሶ ሪቴኒንግ ኢፌክቲቭ ሴልስ ፐርሰን ውጤታማ ወይም ደግሞ ጥሩ የሆኑ የሽያጭ ባለሙያዎችን ማስቀረት ወይም ደግሞ መቅጠር ይጠበቅብናል ማለት ነው። ሶስተኛ ትሬኒንግ የሚባለው እንግዲህ እዚህ ጋር የቀጠርናቸው ወይም ደግሞ የመለመልናቸው የሽያጭ ባለሙያዎች አሉ። ሶ ለነሱ ስኪል ኤንድ ኖሎጂያቸውን እንዲያዳብሩ ትሬኒንጎችን ስልጠናዎችን መስጠት ማለት ነው። ሶ የስራ አፈጻጸማቸው እንዲሻሻል ያደርጋል። ኤንድ ኦልሶ ሴልስ ፎርሶችን አሁን ላይ ለሚሰሩ ስራ ወደፊት ለሚኖራቸውም ኃላፊነት ብቁ እንዲሆኑ ዝግጁ እንዲሆኑ ያስችለናል ማለት ነው ትሬኒንግ መስጠታችን። ሊዲንግ ዋት ሚን ሊዲንግ ኢዝ ሞቲቬቲንግ ሴልስ ፎርስ የሽያጭ ባለሙያዎች ስራቸውን በትክክል እንዲሰሩና እንዲያከናውኑ ማበረታታት ማነሳሳት ማለት ነው። ኤንድ ኦልሶ ኮሚኒኬቲንግ ጎል ክሊርሊ ኤንድ ፍራንክሊ ማለት ነው። እዚህ ጋር ደግሞ ማሳካት ያለባቸውን መስራት ያለባቸውን ነገር በግልጽ ማስቀመጥ መናገር ማለት ነው። ሌላው ኢንፍሉንሲንግ ቢሄቪየር ሴልስ ፎርሶች ቢሄቪየር ማለት ፊዚካል አክቲቪቲ አክሽን ድርጊት ማለት ነው አይደለ? ሶ ጥሩ እንዲሰሩ አላማቸውን ኦብጀክቲቫቸውን እንዲያሳኩ በተለያየ መንገድ ኢንፍሉንስ ማድረግ እነሱ ማለት ነው ተጽዕኖ ማሳደር እነሱ ጋር ስራዎችን እንዲሰሩ አቴንዳንስ መያዝ ሊሆን ይችላል ሪፖርት እንዲያደርጉ ማድረግ ብቻ በተለያየ መንገድ ማለት ነው። ሶ ቢሄቪየራቸውን ኢንፍሉንስ ማድረግ። ዘ ላስት ዋን ዳትስ ኮንትሮሊንግ ማለት ሴልስ ሞኒተሪንግ ሴልስ ፐርፎርማንስ የሽያጭ አፈጻጸም የስራ አፈጻጸማቸውን መቆጣጠር። ኮምፔሪንግ አክቹዋል ሪዛልት ኤንድ
ስታንዳርድ የሚለው እዚህ ጋር ምኑ ነው? እዚህ ጋር ጎሉ ማለት የተቀመጠው ጎል። ለምሳሌ በዚህ ሳምንት አንድ ሰው ለምሳሌ 50 ኩንታል መሸጥ አለበት ተብሎ ጎል ሊሰጠው ይችላል ማለት ሊያሳካው የሚገባው እንግዲህ በአንድ ሳምንት ውስጥ ዊክ 50 ፕሮዳክቶችን እንዲሸጥ ነው። ስለዚህ ይሄ ጎል ነው ኦር ስታንዳርድ የተቀመጠ ስታንዳርድ ነው። ሰውየው ለምሳሌ 55 ሽጦ ከሆነ አክቹዋል ሪዛልቱ 55 ነው። ስታንዳርዱ ደግሞ ስንት ነው? 50 ነው። ይሄ ሰው በትክክል ስራውን ሰርቷል። ሞቲቬት መደረግ አለበት ነው። ሌላኛው ቴኪንግ ኮሬክቲቭ አክሽን ዌን ኒድድ፣ አስፈላጊ ከሆነ ማስተካከያ እርምጃዎችን መውሰድ፣ እንዲስተካከሉ ነገሮች ማስተካከያ እርምጃዎችን መውሰድ ያስፈልጋል ማለት ነው። እነዚህ ማኔጀራል ፋንክሽን ናቸው ኢን ሴልስ። ሌላኛው ኬረር ፓዝ ቱ ቢካም ሴልስ ማኔጀር፣ አንድ ሴልስ ማኔጀር ለመሆን ምን ምን ነገሮችን ማለፍ ይጠበቅብናል የሚለውን ነገር ነው የሚያሳየን። ኬረር ፓዝ ቱ ቢካሚንግ ሴልስ ማኔጀር ጀነራሊ ፎሎ ስቴፕ ባይ ስቴፕ ፕሮግሬሽን ነው። እንግዲህ እዚህ ጋር ደረጃ በደረጃ የምንሄደው ሂደት ነው። እንግዲህ ሴልስ ማኔጀር ለመሆን በሂደት የምንሄዳቸው የተለያዩ ኬረሮች ወይም ደግሞ ኃላፊነቶች አሉ። እንግዲህ እያንዳንዱ የኃላፊነት ደረጃዎችን እየወጣን በሄድን ቁጥር ኤክስፒሪየንሳችን ስኪልስ ኤንድ ኦልሶ ሪስፖንሲቢሊቲያችንም እየጨመረ ነው የሚመጣው ማለት ነው። እነሱን እናያቸው። የመጀመሪያው ሴልስ ትሬኒ ኦር ሴልስ ፐርሰን የሚባለው ነው። እዚህ ጋር እንግዲህ ለመጀመሪያ ጊዜ ወደ ሽያጭ ስንቀላቀል ምን ሆነ ነው የምንቀላቀለው? ሴልስ ትሬኒ ኦር ሴልስ ፐርሰን ሆነ ነው የምንቀላቀለው። ዘ ኢንትሪ ሌቭል ፖዚሽን ኢን ሴልስ፣ በሽያጭ ውስጥ ወዲያው መጀመሪያ ስንገባ የምናገኘው ፖዚሽን ወይም ደግሞ ቦታ ወይም ደግሞ ስራ ወይም ኃላፊነት ኦር ሮል ይሄ ነው ማለት ነው። እዚህ ጋር ላይ እንግዲህ እዚህ ስራ ላይ ስንሆን እዚህ ጋር ምን ምን ነገሮች አሉ? ለርኒንግ ሴልስ ቴክኒክ፣ ሴሊንግ ቴክኒክ፣ ያሻሻጥ ቴክኒኮች እንማራለን። ስለ ፕሮዳክቶች እንማራለን። ስለ ከስተመሮች አንደርስታንዲንግ ይኖረናል። ኤንድ ቤዚክ ኮሚኒኬሽን ኤንድ ኔጎሽዬሽን ስኪል፣ ሰዎች ጋር የመግባባት ያ ማለት ኤክስቼንጂንግ ኦፍ ኢንፎርሜሽን ዳትስ ኮሚኒኬሽን። ኔጎሽዬሽን ማለት ደግሞ ባርጌኒንግ ኦር ዲሊንግ ኤንድ ሪቺንግ ኢን አግሪመንት ቱ ቢካም ኢን ዋን ፔጅ ዳትስ ኔጎሽዬሽን፣ መደራደር አይደል? የመግባባትና የመደራደር ስኪላቸው እንዲያዳብሩ ያደርጋል ማለት ነው ሴልስ ትሬኒ ላይ ወይ ሴልስ ፐርሰን ላይ። ሁለተኛው ኪ አካውንት ማኔጀር እንሆናለን። ከዚህኛው ቀጥል ሁለተኛው እርከናችን ኪ አካውንት ማኔጀር። ኪ አካውንት ማኔጀር ከሴልስ ትሬኒ ኦር ከሴልስ ፐርሰን የተሻለ ፖዚሽን ነው። ኤንድ የተሻለ ኤክስፒሪየንስ፣ የተሻለ ስኪል ኤንድ ኖሎጂ ይጠይቃል ማለት ነው። እዚህ ጋር ሃንድሊንግ ኢምፖርታንት ኤንድ ሃይ ቫልዩ ከስተመር፣ በጣም ጥቅም ያላቸው ቁልፍ ቫልዩ ኦር ቤኔፊት፣ ለድርጅቱ ቁልፍ ቤኔፊት ያላቸው ከስተመሮችን ሃንድል የማድረግ ስራ ነው የምንሰራው። እነሱን ትሪት የማድረግ እነሱን ሪቴል ለማድረግ ከነሱ ጋር ነው ትኩረት ሰጥተን የምንሰራው ማለት ነው ኪ አካውንት ማኔጀር ስንሆን። ቢልዲንግ ሎንግ ተርም ከስተመር ሪሌሽንሺፕ፣ ከነዚህ ኪ ቫልዩ ከሚባሉ ከስተመሮች ጋር እነሱ ሎያል የማድረግ ሂደት ወይም ደግሞ ከነሱ ጋር ለረጅም ጊዜ የሚቆይ ሎንግ ላስቲንግ የሆነ ሪሌሽንሺፕ ቢውልድ ማድረግ ይጠበቅብናል። ፎከስ ኦን ከስተመር ሪቴንሽን ኤንድ ሜጀር ሴል አካውንትስ ማለት ነው። ከስተመሮችን ሪቴን ማድረግ እዛው ሎያል አድርጎ ማስቀረት ላይ እና ሜጀር የሚባሉ የሴልስ አካውንቶችን ማኔጅ ማድረግ ነው ኃላፊነታችን የሚሆነው ማለት ነው። ሶስተኛ ዲስትሪክት ሴልስ ማኔጀር። እዚህ ጋር ደግሞ ፈርስት ማኔጀሪያል ሌቭል ኢን ሴልስ፣ እንደ ሽያጭ አመራርነት የመጀመሪያው የአመራርነት ሌቭል እንግዲህ ዲስትሪክት ደረጃ ላይ ነው የምንደርሰው። እዚህ ጋር ስንደርስ ዲስትሪክት ደረጃ ላይ ስንደርስ ምንድነው የምናደርገው? ከ3 እስከ 10 ያሉ የሽያጭ ባለሙያዎችን ማስተዳዳሪ እንሆናለን። እነሱን ማቆጣጠር ነው የኛ ስራ የሚሆነው ማለት ነው። እዚህ ጋር ሪስፖንሲብል ፎር ሴልስ ታርጌት ዊዝን ዲስትሪክት፣ እዛ ዲስትሪክት ላይ ለምሳሌ እዚህ ጋር አንድ ቀበሌ ቢኖር እዚህ ቀበሌ እንደ ዲስትሪክት ቢታይ እዚህ ጋር ከ3 እስከ 10 የሚደርሱ የሽያጭ ባለሙያዎች አሉ። እነሱን የሚቆጣጠር አካል ዲስትሪክት ሴልስ ማኔጀር ይባላል ማለት ነው። እዚህ ጋር የተጣለውን ኃላፊነት ወይም ደግሞ የሽያጭ ግዴታ የመወጣት ኃላፊነት አለበት የዲስትሪክት ሴልስ ማኔጀር የምንለው። the fourth one that's regional ሴልስ ማኔጀር የምንለው ነው። እዚህ ጋር ደግሞ ብዙ ዲስትሪክቶችን ይዛል። ሪጅን ስንል የዲስትሪክቶች ስብስብ ነው ማለት ነው በዚህ ኮንቴክስት። እዚህ ጋር አንድ ዲስትሪክት አለ፣ እዚህ ጋር ሌላ ዲስትሪክት ይኖራል፣ እዚህ ጋር ሌላ ዲስትሪክት ይኖራል። አጠቃላይ ሪጅን ይባላሉ እነዚህ ማለት ነው።
ሶ ወይም ደግሞ እንደዚህ ሲሰባሰቡ ብዙ ዲስትሪክቶች እንደ አንድ ሪጅን ኮንሲደር ይደረጋሉ። ሶ እዚህ ጋር ምንድነው ሰቨራል ዲስትሪክቶች ናቸው ያሉት። ሶ እነዚህን ዲስትሪክቶች ኮኦርዲኔት አድርጎ ማኔጅ ማድረግ ነው ኃላፊነቱ። ይሄ ኢምፕሊመንቲንግ ሪጂናል ሴልስ ስትራቴጂ ኤንድ ፖሊሲ። ሶ የተለያዩ ስትራቴጂዎችን፣ ስልቶችን፣ ፖሊሲዎችን ዋት ኤንድ ሃው የሚሉትን ነገሮችን ዴቨሎፕ ማድረግና ትግበራ ላይ መዋል ይጠበቅበታል ማለት ነው። ሶ እዚህ ጋር ለምሳሌ እስከ ስንት ለምሳሌ 3 ዲስትሪክት ቢኖር ማክሲመም እስከ 30 ሰው ማኔጅ ያደርጋል ማለት ነው አንድ ሪጂናል ሴልስ ማኔጀር ማለት ነው። ሌላኛው ዞን ሴልስ ማኔጀር የምንለው እዚህ ጋር ደግሞ ሲኒየር ሌቭልስ ኦፍ ሴልስ ማኔጅመንት ሞር ኤክስፒሪየንስ እያገኘን ስንሄድ ሲኒየር የምንሆንበት ነው። እዚህ ጋር ደግሞ ዞን ስንል የሪጅኖች ስብስብ ነው። እዚህ ጋር ዞን ስንል ሪጅን 1 ሲደመር ሪጅን 2 ሲደመር ሪጅን 3 ነው። ሪጅን ስንል ደግሞ ዲስትሪክት 1 ሲደመር ዲስትሪክት 2 ሲደመር ዲስትሪክት 3 ማለት ነው። ሶ ዞን ማለት የሪጅኖች ስብስብ ነው። ሪጅን ማለት ደግሞ የዲስትሪክቶች ስብስብ ነው ማለት ነው። ሶ ኦቨርሲስ መልቲፕል ሪጅን በጣም ብዙ ሪጅኖችን ሞር 2 and 3 ሪጅኖችን ኮንትሮል ማድረግ ይጠበቅበታል። ሪስፖንሲብል ፎር ላርጅ ጂኦግራፊካል ኤሪያ በጣም ሰፊ ኤሪያን ከቨር አድርጎ የሚሰራ ነው። ኤንድ ኦልሶ ኦቨር ኦል ሴልስ ፐርፎርማንስ አጠቃላይ የሽያጭ አፈጻጸሙን መቆጣጠር ይጠበቅበታል ማለት ነው። ሶ እነዚህን እርከኖች ኦር ኬረሮችን አልፈን ነው እንግዲህ ሴልስ ማኔጀር የምንሆነው ይለናል። ሌላኛው ኦርጋናይዜሽን አስ ሲስተም ይላል። እንግዲህ ኦርጋናይዜሽን ምንድነው? ሲስተም ነው ወይም ደግሞ የሆነ የተቀነባበረ ነገር ነው የሚለው። ሶ መጀመሪያ ኦርጋናይዜሽን ሶሻል ነው። ሶሻል ሚዲያ ነው። የሰዎች ስብስብ ነው። ሰዎች ተሰባስበው ያቋቋሙት ነገር ነው። ሶ ኤንድ ኦልሶ ኦርጋናይዜሽን ምንድነው? ጎል ዳይሬክተር ነው። ሊያሳካው የሚፈልገው ስፔሲፊክ የሆነ አውትካም ኦር ሪዛልት ኦር ኦብጀክቲቭ አለው ማለት ነው። ሌላው ስትራክቸርድ ነው። እዚህ ጋር ደግሞ የሚሰሩ ስራዎች ኦር ታስክስ ኤንድ ኦልሶ ሪስፖንሲብል ኃላፊነቶች በግልጽ የተቀመጡና ለሚመለከተው አካል አሳይን የተደረጉ ናቸው ማለት ነው። ሶ ኦርጋናይዜሽን ኢዝ አ ሲስተም እንላለን ማለት ነው። ሶ እንደዛ ከሆነ የሚያስፈልጉን ማኔጀሪያል ሴልስ ስኪሎች አሉ ማለት ነው። አሴ ሴልስ ማኔጀር ልናውቃቸው የሚገባው ስኪሎች አሉ። አንደኛ ኮንሴፕቹዋል ኤንድ ዲሲሽን ሜኪንግ ስኪል። እዚህ ጋር አጠቃላይ ስለ ድርጅታችን አንደርስታንዲንግ ወይም ደግሞ መረዳት ሊኖረን ይገባል ማለት ነው። ኦርጋናይዜሽናችንን ማወቅ አለብን አስ ሆል ማለት ነው። ያ ማለት የኦርጋናይዜሽኑ ጎል፣ ሚሽን፣ ቪዥን፣ ቫልዩ፣ ፐርፐዝ what is our organization exist የሚለውን ነገር ቶታሊ ኤንድ ምንድነው ወደፊት መሆን የሚፈልገው ቪዥን ምንድነው የሚሉትን ነገሮች በሙሉ ማወቅ ይጠበቅብናል ማለት ቢኮዝ አሴ ሴልስ ማኔጀር ለኦርጋናይዜሽኑ ሰክሰስ ኮንትሪቢዩት ማድረግ ያለብን ነገር ስላለ አጠቃላይ ስለ ሪሶርሱ አጠቃላይ ስለ ፖቴንሻሉ ዊክነሱ ስትሬንግዙ ስለ ድርጅታችን ሙሉ መረጃው ሊኖረን ይገባል። ይሄ ስኪል ያስፈልገናል። ሌላኛው ፒፕል ስኪል ነው። እዚህ ጋር ደግሞ ከሰዎች ጋር አብሮ መስራት ቲም ወርክ ወርኪንግ ዊዝ ሌሎች ጋር በግሩፕ መስራት ከሌሎች ጋር አብሮ መስራት ከሌሎች ጋር መግባባት ቅንነት እንደዚህ አይነት ነገሮች ያስፈልጉናል። ሶ ፒፕል ስኪልስ ኦር ኮሚኒኬሽን ኦር ሶሻል ስኪል ያስፈልገናል። ሌላኛው ቴክኒካል ስኪል ያስፈልገናል ኦርጋናይዜሽን ውስጥ አስ ሴልስ ማኔጀር። እዚህ ጋር ደግሞ የሴልስ ሜቶድ ኤንድ ፕሮሰስ ሽያጭ እንዴት እንደምናካሄድ ሜቶዶችን መንገዶችን ሂደቶችን ፕሮሲጀሮችን ፕሮሰሶችን እውቀቱ ሊኖረን ይገባል። ቴክኒካል የሆኑ ስፔሲፊክ ስኪሎች ዲቴል ታስካችንን ሪስፖንሲቢሊቲያችንን ለመወጣት የሚያስችሉን ቴክኒካል የሆኑ እውቀቶች ሊኖሩን ይገባል ይለናል ማለት ነው። ሶ በአጠቃላይ ሴልስ ማኔጅመንት ስንል ሴልስ ኦብጀክቲቭን አቺቭ የምናደርግበት መንገድ ነው። እንዴት አድርገን ሴልስ ኦብጀክቲቫችንን አቺቭ ለማድረግ ሴልስ ማኔጅመንት ያስፈልጋል። ጥሩ የሆነ የሽያጭ አመራር ያስፈልጋል። የሽያጭ አላማችንን ለማሳካት እንዴት አድርገን ነው ሴልስ ማኔጅመንት የሽያጭ ኦብጀክቲቫችንን የሚያሳካልን? ባይ ማኔጂንግ ፒፕሎችን በመምራት ፕላን በማድረግ እቅድ በማውጣት ኤንድ ፕሮሲጀሮችን ፖሊሲ ስትራቴጂዎችን ዴቨሎፕ በማድረግ ነው። ሶ ይሄ ደግሞ አጠቃላይ ኦቨርኦል ኦርጋናይዜሽናል ሰክሰሱ ላይ ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው። ሶ አጠቃላይ ሴልስ ማኔጅመንት ቻፕተር 1 ኢንትሮዳክሽን ይህንን ይመስላል። አካሄድ ግልጽ ያልሆነ ያልተመቻችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቻፕተር 2 እናያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። ቴንክ ዩ